بسم الله الرحمن الرحيم. وقال إني ذاهب إلى ربي سيهدين رب هب لي من الصالحين فبشرناه بغلام حليم فلما بلغ معه السعي قال يا بني إني أرى في المنام أني أذبحك قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين إنه من عبادنا المؤمنين وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق ومن ذريتهما محسن وظالم لنفسه مبين. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. وقال إبراهيم قالوا إني ذاهب أني يمهدني أهيد الله إلى ربي ودقيتاي يسون وديتا ما قنيبت قيتاي بانتعنت ودما ملكبت سفرا أهيد الله أسدد الله سيهدين قيتايم بأرقد النت يمرانيان ربي هب لي قيتاي هوي ستين من الصالحين ከመልካምና ከደጋግ ልጆች ስጠኝ ብቸኛ አታድርገኝ በዲን ምክንያት ትቻቸው የሄድኩ ቤተሰቦቼን ሚተካ ያንተ ውዴታ ላይ የሚያግዝ ልጅ ስጠኝ። አላህ ዱዓቸውን ተቀብሏቸው ፈበሸርናሁ ኢብራሂምን አበሰርነው ቢጉላሚን ወጣት ልጅን በመስጠት ታዳጊ አድጎ ወጣት የሚሆን ሐሊሚን ቻይና ታጋሽ የሆነ ልጅ እንደሚወልድ አበሰርነው። ፈለማ በለገ መዐሁ አላህ ተባረከ ወተዓላ እንደሚወለድ ያበሰራቸው ልጅ ተወልዶ ፈለማ በለገ በደረሰ ጊዜ መዐሁ ከኢብራሂም ጋር አሳዕያ ለስራ በደረሰ ጊዜ መውጣት መውረድ የዲን የዱንያ ስራ መስራት ማገዝ በጀመረ ጊዜ ቃለ አባት አለ ያ ቡነያ ልጄ ሆይ ኢኒ አራ እኔ እያየሁ ነው ፊል መናሚ በህልሜ አኒ አዝበሑከ እኔ ሳርደህ እያየሁ ነው በተደጋጋሚ የነቢያት ህልም ዋሕይ ነው መለኮታዊ ትእዛዝ ነውና ፈንዙር እስቲ አስብ ማዳ ተራ ምን ይመስልሃል ሐሳብህን ستኛ قال
የተባረከው በዱዓ የተገኘው ደግ ልጅም አለ ያ አበቲ አባቴ ሆይ ይፍዓል ማ ቱእመር የታዘዝከውን ስራ አላህ አድርግ ያለህን አድርግ እረደኝ ሰተጅዱኒ በእርግጥ ታገኘኛለህ ኢንሻአላሁ አላህ ቢሻ ሚነ ሷቢሪን ከታጋሾች ሆኜ ታገኘኛለህ የፈለከውን አድርግ የጌታ አላህ ትእዛዝ እስከሆነ ድረስ በትዕግስት ትቀበላለሁ አስተናግዳለሁ ፈለማ አስለማ ሁለቱም ትዕዛዙን በተቀበሉና አድርጉ የተባሉትን ለማድረግ ዝግጁ በሆኑ ጊዜ ወተለሁ አባት ልጅን በጣለው ወይም በደፋው ጊዜ ሊልጀቢኒ በግንባሩ የሆነው ሆነ። እዚህ ጋር ኸበሩን የተከለሉ ሊቃውንት አሉ። ወይም ደግሞ ዋው ሐርፍ ዛይድ ተደርጎ በጣለው ጊዜ ወናደይናሁ አይ ናደይናሁ ኢብራሂምን ጠራ ነው። አይ ያ ኢብራሂም አንተ ኢብራሂም ሆይ ቀድ ሰደቅተ ሩእያ ቀድ ሰደቅተ አረጋገጥክ ተገበርክ በእርግጥ ተግብረሃል አረጋግጠሃል ሰርተህ አሳይተሃል አሩእያ በህልም የተላለፈልህን መልእክት የነቢያት ህልም እንደተራ ሰው ህልም አይደለም ወሕይ ነው። ኢና ከዛሊከ ነጅዚል ሙሕሲኒን እኛ ልክ እንደዚህ በጎ መልካም ሰሪዎችን እንመነዳለን ከጭንቅ እንገላገላቸዋለን። አንተንም ገላግለናሃል ልጅህን ረድ ብለንህ ነበር እሺ ብለህ ለማድረግ ተዘጋጅተሃል ሙከራ አድርገሃል ስራውን ጀምረሃል አዳነህ ከዚህ ፈተና ኢነ ሃዛ ይሄ ልጅን ረዱ የሚለው ለሁወል በላኡ እሱ ነው ፈተና አልሙቢን ግልጽ የሆነ ፈተና ይሄ የአማኝነት የታዛዥነት ግልጽ ፈተና ቢኖር ይሄ የአብራኩን ክፋይ የሥጋውን ቁራጭ ልጁን ረድ ተብሎ እሺ ብሎ ማረድ ትልቅ ፈተና ነው። ኢብራሂምም ፈተናውን አለፉ። ወፈደይናሁ ኢስማኤልን ካስን አዳነው ቢድብሒን ዐዚሚን በታላቅ እርድ ወይም መስዋዕት አላህ ተባረከ ወተዓላ ከሰማይ በግ አምጥቶ በኢስማኤል ፋንታ ኢብራሂም ለእርድ ባቀረቡት አንገቱ ላይ ቢላዋ አስቀምጠው ጌታ አላህን ለመታዘዝ የእርድ ሙከራ ባደረጉበት ልጃቸው ምትክ ፊዳ ካሳ ታላቅ እርድን በግን አላህ አመጣ። ልጅ ተለቀቀ፣ በግ ታረደ። ወተረክና ዐለይህ ኢብራሂምም ላይ ተወን ፊል አኺሪነ የኋለኞች ላይ ከኋላ የሚመጡ ሰዎች ዘንድ መልካም ውዳሴን አስቀረንለት ለኢብራሂም። ሁሉም ከኢብራሂም በኋላ የመጡ ሙሽሪኮችም አይሁዶችም ክርስቲያኖችም ሙስሊሞችም ኢብራሂም ወይም አብርሃምን ይወዳሉ ያደንቃሉ። ሰላምን ዐላ ኢብራሂም ሰላም ኢብራሂም ላይ ይሁን። ከዛሊከ ነጅዚል ሙሕሲኒን ልክ እንደ ኢብራሂም መልካም ሰሪዎችን እንመነዳለን። ሰዎች እንዲወዷቸው ዱዓ እንዲያደርጉላቸው እናደርጋለን። ኢነሁ ኢብራሂም ሚን ዒባዲና አልሙእሚኒን ከአማኝ ባሮቻችን መሃል አንዱ ነው። ያውም ከኢማሞች ከመሪዎች መሃል አንዱ ነው። ወበሸርናሁ ይታረድ ከተባለው በትክክለኛው አስተያየት መሰረት ኢስማኤል ከሆነው ልጅ በኋላም በሸርናሁ ኢብራሂምን አበሰርነው ቢኢስሐቅ በኢስሐቅ በሌላኛው ልጅ ነቢይም ሲሆን ሚነ ሷሊሒን ከደጋግ ነቢዮች ሲሆን ኢስሐቅ የሚባለውን ልጅ ሰጠነው። የተሰጠውን የበኩር ልጁን ረድ ሲባል እሺ ብሎ ለማረድ በመሞከሩ ያም ልጅ ዳነለት። በስተርጅና ሌላ ልጅም ተሰጠው። ከአላህ ጋር እውነተኛ የሆነ ዱንያ አኼራ ላይም ትርፋማ ነው። ወባረክና ዐለይህ ኢብራሂም ላይ ባረከን። ወዐላ ኢስሐቅም ላይ ባረከን አበዛናቸው መልካሞች አደረግናቸው። ወሚን ዙርየቲሂማ ከኢብራሂምና ከኢስሐቅ ዝርያዎች ውስጥ ሙሕሲኑን መልካም ሰሪም አለ። ወዛሊሙን ሊነፍሲሂ ራሱን በዳይ ሙቢን ግልጽ የሆነ በግልጽ ራሱን የሚበድልም አለ። ከኢብራሂም ልጆች ከኢስሐቅ ልጆች ውስጥ መልካምና ታዛዥ የአላህ ባሪያም አለ፣ አመፀኛና በዳይ የሆነም አለ። በትናንትናው ደርሳችን ኢብራሂም ዓለይሂ ሰላም ወደ ተውሂድ በመጣራታቸው ከአላህ ውጭ የሚመለኩ አማልክትን በማውገዛቸው በማስወገዳቸው ምክንያት እሳት ላይ ተጥለዋል።
እሳት ላይ ሲጥሏቸው ጠላቶቻቸው ኢብራሂምን መጉዳት ፈልገው ነበር። ነገር ግን አልተሳካላቸው። የተጎዱት እነሱ ናቸው። ኢብራሂም እስከዛሬ ስማቸው በጥሩ ይወሳል። ሰላም ለኢብራሂም ይሁን ይባላል። ኢብራሂምን ለማጥቃት ለመጉዳት የሞከሩ ደግሞ ፈጀዐልናሁም አልአስፈሊን ከሳሪዎች፣ የበታቾች፣ ተሸናፊዎች ተደርገዋል፣ ተረግመዋል። ይሄን ፈተና ካስተናገዱ በኋላ ኢብራሂም ከሀገር መውጣትን መርጣ። ሙእምን ምድር በሙሉ ሀገሩ ናት። አንድ ቦታ ላይ ሙጥኝ ብሎ ከዚህ ሀገር ከዚህ መንደር ወጥቼ መኖር አልችልም አይልም። ይሄ ምድራዊነት ነው። ሁላችንም ከዱንያ ላይ ተሳፋሪዎች ነን። ለዲን ካልተመቸ ለአኼራ ንግድ ካልበጀ ሙስሊም የትኛውንም አካባቢ ለቆ የተሻለ በነፃነት ጌታውን ማምለክ ወደሚችልበት ለዲን የሚያግዝ የሚመች ወደሆነ ስፍራ መሰደድ አለበት። ውሃ ዝም ብሎ ከተቀመጠ ሽታ ያመጣል፣ ይጠቁራል፣ ይበላሻል። ሂድ ውሃ ሲሄድ ነው ንጽህናው የሚጠበቀው ይላሉ የጥበብ ሰዎች። ከዚህ ነቢያት ለዲናቸው ሲሉ ተሰደዋል። የሚወዱትን ሀገር ትተው ወጥተዋል። ነቢይ ሙሐመድም ዓለይሂ ሰላቱ ወሰላም፣ ሙሳም፣ ዒሳም፣ ኢብራሂምም ሌሎች። ወቃለ ኢብራሂም አለ ኢኒ ዛሂቡን ኢላ ረቢ እኔ ወደ ጌታዬ የምሄድ ነኝ፣ ሕያጅ ነኝ፣ እሄዳለሁኝ፣ እሰደዳለሁ ማለት የኩፍርን ሀገር ትቼ እወጣለሁ። ጌታዬን በነፃነት ማምለክ የምችልበት ይበልጥ ወደ አላህ የምቃረብበት ወደሆነ አካባቢ እሄዳለሁ። ይሄን ያሉት ከእሳት ከወጡ በኋላ አላህ ከእሳቱ ካዳናቸው በኋላ ኢኒ ሙሃጅሩን ኢላ ረቢ ሱረቱል አንከቡት ላይ እንዳለ ኢኒ ዛሂቡን ኢላ ረቢ አንድ የቁርአን አንቀጽ ነው። ኢኒ ሙሃጅሩን ኢላ ረቢ ሌላ የቁርአን አንቀጽ ነው። እንዲሁ ዝም ብለው መሄድ ሳይሆን የፈለጉት ሂጅራ ማድረግ ነው የፈለጉት። ለዲን ብሎ መሰደድ፣ ሀገር አካባቢ መቀየር፣ ይበልጥ ወደ አላህ የሚቃረቡበት ለዲን የሚያግዝ የሚመች አካባቢን ፈልጎ መስፈር አንድ የሙእሚንነት ምልክት ነው። ሁሉም ደግሞ ለዲን የሚመቸኝ አካባቢ ብሎ የተሰደደ አንዳንድ አካባቢዎች ጭራሽ የኩፍር መናኸሪያ እንዲሆኑ መደረግ አለባቸው ማለት አይደለም። ሁሉም እንደ አቅሙ እንደ ሁኔታው ተስፋ እስኪቆርጥ ድረስ መታገል አለበት። ተስፋ ቆርጦ ታግሎ ተስፋ ከቆረጠ ጉዳዩ መኖር መሞት፣ ኢማንን ማጣት ወይም ኢማንን ይዞ መኖር ከሆነ እዚህ ደረጃ ላይ ከደረሱ ይሄኔ መሰደዱ ይፈቀዳል። አንዳንዴ መሰደዱ አቅም አግኝቶ ተደራጅቶ ለመመለስም ይሆናል። ነቢዩ እንዳደረጉት መካ መኖር አልቻሉም፣ ወደ መዲና ሄዱ፣ አቅም አደራጁ፣ ሙጃሂዶችን አፈሩ። ከዛ በኋላ በብዙ ሺዎች የተውሂድ ሰራዊቶች ታጅበው መካን አጸዱ። ሰያህዲኒ ጌታ አላህ ይመራኛል፣ ወዴት መሄድ እንዳለብኝ እሱ ይመራኛል ማለት እንጂ ሰያህዲን ማለት ይሄ የዲኑን ሂዳያ አይደለም። አላህ መርቷቸዋል። ወለቀድ አተይና ኢብራሂመ ሩሽደሁ ሚን ቀብሉ ገና ከልጅነት ጀምሮ አላህ ያቃናቸው የመራቸው ሰው ናቸው። ሰያህዲን ማለት ታዲያ እዚህ ጋር መንገድ ይመራኛል ማለት ወዴት ሀገር መሰደድ እንዳለብኝ እሱ ያሳውቀኛል ማለት። ወደ ሻም ሄዱ። ወደ ሻም ወደ ፍልስጤም አካባቢ ሄዱ። ህዝቦቻቸው ካመጿቸው ካስቸገሯቸው የጭካኔ ጥግ ፈጽመው እሳት ላይ ከጣሏቸው በኋላ ተስፋ ቆረጡ። የሀገሩ ሰዎች ዳዕዋን የሚቀበሉ አይደለም። እንደው በነፃነት ኢብራሂም ጌታቸው እንዲገዙ የሚፈቅዱ አይደለም። እኛን ከኻለፍክ እኛ ባልነህ መንገድ ካልሄድክ የእሳት እራት ትሆናለህ አሏቸው። ይሄኔ ከነሱ መቃናት ተስፋ ሲቆርጡ ሀገራቸውን ለቀው ተሰደዱ። ከዛ በኋላ ወደ ሻም ወደ ፍልስጤም ከሄዱ በኋላ ዱዓ አደረጉ። ረቢ ሀብሊ ሚነ ሷሊሒን ጌታዬ ሆይ ከመልካሞቹ ከደጋጎቹ የሆነን ልጅ ዘር ስጠኛ። አንድ ዳዕዋ ላይ ያንተን መልእክት ማድረስ ላይ የሚያግዘኝ፣ ሁለት ሀገሬን ቤተሰቤን ጥዬ ወጥቻለሁና ባይቷር እንዳልሆን ባጣኋቸው በዲን ምክንያት ባጣኋቸው ቤተሰቦቼ ምትክ የሚሆን ልጅ ስጠኛ። ልጅ ብቻ አልጠየቁም። ያ ዒባደላህ ልብ በሉ። ረቢ ሀብሊ ሚነ ሷሊሒን ከሷሊሖች ከደጋጎች የሆነን ልጅ ስጠኛ። ልጅ መውለድ ብቻ ትልቁም ነገር አይደለም። ማንም ይወልዳል፣ ሙስሊሙም ካፈርም ይወልዳል። የወለዱት ልጅ ሷሊሕ መሆኑ፣ ጤነኛ መሆኑ፣ ዲነኛ መሆኑ። ስለዚህ ነቢያት ዱዓ ሲያደርጉ ሷሊሕ የሆነ ዝርያ ስጠኝ ብለው ነው ዱዓ የሚያደርጉት። ልጅ ብቻ ስጠኝ አይሉ ማናቸው። ምክንያቱም ልጅ ተወልዶ ዱንያ ኺራን ሊያበላሽ ይችላል፣ ሊያከፍር ይችላል፣ ሸቂ ሊያደርግ ይችላል።
አልወለዱ መጅበነቱን መብኸለቱን ተብሏል። ልጅ ፈሪ እንድትሆን ያደርጋል፣ ስስታም እንድትሆን ያደርጋል። የተለያዩ ነገሮችን ይጋፈጥ የነበረ ጀግና ልጅ ሲወልድ እኔ ይሄን አደጋ ተጋፍጬ ህይወቴን ባጣ ልጆቼስ ይላል፣ ፈሪ ይሆናል፣ ከጂሃድ ወደ ኋላ እንዲሉ ያደርጋል። መብኸላ ስስታም እንዲሆኑ ያደርጋል። ልጅ ሳይኖረው የኸይር አጋጣሚ ባገኘ ቁጥር ሳይሰስት ይሰጥ እንዳልነበረው ልጅ ሲወልድ የሰው ልጅ ለልጆቼ ብሎ እጁን ይሰበስባል። በልክ ጥንቃቄ ማድረጉ ችግር የለውም። ጭራሽ ስስታም መሆንን ሊያስከትል ይችላል። ስለዚህ ልጅ በመልካም ነገር የሚያግዝ ሲሆን ነው የሚመሰገነው የሚያጓጓውና ከሷሊሖች ከደጋጎች የሆነ ልጅ ስጠኝ። ወከዛሊክ ይህን ዱዓ ያደረጉት የት ነው? ታላቁ ታቢዒ ሙቃትል እንዳሉት ፈለማ ቀዲመ አልአርض አልሙቀደሰተ ሰአለ ረበሁ አልወለዳ። ልጅ ስጠኝ ብለው ኢብራሂም ዱዓ ያደረጉት ልጅ ለማሳደግ የሚመች አካባቢ ላይ ከተሰገዱ በኋላ ነው። የኩፍር የፉጁር የፊስቅ አካባቢ ላይ ልጆች ሲወለዱ የልጆች እድገት አኽላቃቸው ዲናቸው ሊያሳስብ ይችላል። ልጅ መውለዱ አንድ ነገር ነው። ወልዶ ልጆች የሚያድጉበት አካባቢ ደግሞ ሌላ ትልቅ ሐሳብ። በዚህ ዘመን ልጅን የማሳደግ ወጪ ከሚያሳስበው በላይ ልጆች የሚያድጉበት አካባቢ እጅግ በጣም ሊያሳስብ ይገባልና ከኩፍር ርቀው የተቀደሰው ምድር ቤተል መቅዲስ ካረፉ በኋላ ልጅ ስጠኛል። እዛ ሀገር ላይ ልጅ ወልደው ከካፍሮች ጋር ማሳደጉ ሊከብር ስለሚችል ከዚህ ጋር ተያይዞ ፉቃሃዊ ዘንድ አንድ ወንድ ከትዳር ጋር በተያያዘ ለሚያገባ ሴት ደህንነት የሚፈራ ከሆነ ለሚወልዳቸው ልጆች ደህንነት የሚፈራ ከሆነ በካፍሮች መሃል የሚኖር ከሆነ ራሱን የቻለ ሁክም እንዳለው ከመውለድ አንፃርም ከማግባት አንፃርም ያነሷቸው ነጥቦች አሉ። ኢብራሂም ዓለይሂ ሰላም ቤተል መቅዲስ ከገቡ በኋላ ልጅ ስጠኝ ብለው አላህን ጠየቁ። ፈበሸርናሁ ወዲያው ኢብራሂምን አበሰርነው፣ ዱዓውን ተቀበልነው። በሸርናሁ ሰውነትን ፈታ የሚያደርግ የሚያስደስት ዜና ነገርነው። ምንድነው እሱ? ቢጉላሚን ሐሊሚን ታዳጊ ወጣት ያውም ሐሊም ቻይና ታጋሽ የሆነን ልጅ እንደምንሰጠው አበሰርነዋል። ጉላም ማለት ታዳጊ ሕፃን ማለት ወጣት ማለት ለአካለ መጠን ሊደርሱ አካባቢ ያለው እድሜ ጉላም ይባላል። ከዛ በታች ሶቢይ ይባላል። አስራዎች ሲገቡ ጉላም ይባላል። ልጁ ገና አልተወለደም፣ ግን አላህ ጉላም አለው፣ ታዳጊ ወጣት አለው። ይሄ በራሱ ድንቅ ከሆኑ ከቁርአን የቃላት መሃል የሚመደብ ፈበሸርናሁ ቢሶቢይን አላል፣ ቢወለዲን አላል፣ ቢጉላሚን። ይህ ቃል ብቻ የያዘቻቸው ብዙ መልእክቶች አሉ። ከዚህም አንዱ የሚወለደው ልጅ ወንድ ነው፣ ጉላም ለወንድ ነው የሚባል፣ ጃሪያ ለሴት ነው። ሁለት አድጎ በህይወት ኖሮ ጉላም ይሆናል፣ በልጅነት አያጣው። ሰዎች ልጅ ተወለደልኝ ብለው ሲደሰቱ ገና ደስታቸው ሳያልቅ ልጁን በሞት ያጣል፣ ልጅ ይታመምባቸዋል። እማ የኢብራሂም ልጅ ጉላም ወልዶ ያድጋል፣ ተወልዶ ያድጋል። ከዛም ሐሊም አቅሉ አእምሮ ጤነኛ ሙሉውን አስተዋይ ነው። አንዳንድ እንደው የሰው ቅርጽ ምስል የያዙ እንጂ ምንም አይነት የሰውነት ሚዛን መለኪያ የሌላቸው አቅል የሚጎርላቸው ህፃናት አሉ፣ ልጆች አሉ። በህፃንነት ጊዜ ከህፃን ብዙ ነገር ይቻላል፣ ይታለፋል። ከፍ ብለውም ጭንቅላታቸው ባዶ የሆኑ ምንም አያውቁ ምንም አይረዱ ማያስደስቱ ልጆች አሉ፣ እንደው የሚያሳስቡ የሚያስጨንቁ። ኢስማኤል እንደዛም አይደለም፣ ሐሊም ነው፣ ከቲር الحلم በጣም ቻይና ታጋሽ የሆነ ማለት። በዚህ አላህ አበሰራቸው። ማን ነው ይሄ? ኢብኑ ከቲር እንዳሉት ሌሎችም እንደመረጡት هذا الغلام هو إسماعيل ኢስማኤል ናቸው። ኢብራሂም ሁለት ልጆች አሏቸው በስተርጅና ያገኟቸው፣ አንዱ ኢስማኤል ነው፣ ሌላኛው ኢስሐቅ። እዚህ የተነገረው ስለ ኢስማኤል የመጀመሪያ ልጃቸውም ኢስማኤል የመጀመሪያና ታላቅ ኢስማኤል እንደሆነ አህለል ኪታብም አይሁድና ነሳራዎችም ሙስሊሞችም ይስማማሉ። ኢብኑ ከሲር ከዛ በኋላ ስለ እርዱ ሲመጣ ነው የእርዱ ጉዳይ ሲመጣ ነው አህለል ኪታቦች ራሳቸውን ከፍ ለማድረግ እነሱ የኢስሐቅ ዘር ስለሆኑ ለእርድ የቀረበው ኢስሐቅ ነው አሉ እንጂ የኢብራሂም የበኩር ልጅ የመጀመሪያ ልጃቸው ኢስማኤል እንደሆነ ይስማማሉ። ታዲያ እዚህ ቢጉላሚን ሐሊም የተባሉት ኢስማኤል ናቸው። ቢጉላሚን ዓሊም የተባሉት ደግሞ ኢስሐቅ ናቸው።
ኢስማዒል ወደፊት ስለሚታረዱ በሕልም ተወሰፉ። ቢጉላሚን ሐሊሚን በጣም ቻይ ታጋሽ በሆነ ልጅ አበሰር ነው አለ። ከትዕግስታቸው አንዱ ላርድህ ነው ሲባሉ ዝግጁ ነኝ አሉ። ለእርድ ተዘጋጁ። ይሄ የቻይነታቸው አንድ ማሳያ። ኢስማዒል ደግሞ በዕልም ነው የተወሰፉ። ፈለማ በለገ መዐሁ ሰዕይ ጉላም ሐሊም ተወለደ አደገ። በለገ መዐሁ ሰዕይ ከኢብራሂም ጋር ለስራ ሲደርስ መዐሁ ከአባት ጋር ማለት ልጅ የመውለድ አንዱ ዓላማ ልጅ ተወልዶ አድጎ ወላጁን በተለያየ መልኩ ማገዝ። አብዛኛው ወላጅ ልጁን ወልደው ልጁ እንዲጦረው እንዲያግዘው ስሙን እንዲያስጠራ፣ ሙእሚኖች ደግሞ ሲሞቱ ዱዓ እንዲያደርጉላቸው። ታዲያ ልጅ ተወልዶ ለቁም ነገር በቃ። ሰዕይ ማለት ስራ ማለት መውጣት መውረድ፣ ትልልቅ የጉልበት ስራዎችን መስራት ማለት። ለዚህ ነው ኢብኑ አባስ እና ቀታዳ ምን አሉ? ያዕኒል መሽየ መዐሁ ኢለል ጀበል፣ ተራራ ላይ መውጣት፣ ትልልቅ ስራ መስራት፣ የህይወት ውጣ ውረድን መቋቋም መሸከም የሚችልበት እድሜ ላይ ሲደርስ የዲን የዱንያ ስራ ላይ ማገዝ ሲጀምር፣ መሳተፍ ሲጀምር፣ የዲን የዱንያ ስራ ላይ ዒባዳ ላይ ተሳትፎ ማድረግ ሲጀምር ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ። ልጅ ደረሰልኝ ብሎ አባት የሚደሰትበት ወቅት ላይ ኢብራሂም ህልም አዩ። ለአቅመ ስራ ሲደርሱ ለእርድ እንዲያርዱ ሲታዘዙ ኢብራሂም የኢስማዒል ዕድሜ 13 ዓመት ነበር ተብሏል። የተወሰኑት ደግሞ 8 ዓመታቸው ነበር ብላ 7 ጨርሰው ወደ 8 የገቡ ነበር ተብሏል። የሆነ ሆኖ ለስራ ሲደርስ ብሏል አላህ። ልጅ ይበልጥ የሚያጓጓው አባት ደስታ የሚሰማው ወላጅ ደስታ የሚሰማው ልጅ በመውለዱ መላላክ ሲጀምር፣ በር መክፈት ሲጀምር፣ ሱቅ ሄዶ ዕቃ ማምጣት ሲጀምር፣ ታናናሾቹን መሸኘት መጠበቅ ሲጀምር አሁን አረፍኩ ይላሉ ወላጆች፣ ደስ ይላቸው። እዚህ ደረጃ ላይ ልጅ ለማድረስ ብዙ ውጣ ውረድ አለ። እዚህ ደረጃ ከደረሰ በኋላ እረድ ማለት ፈተናው ከባድ ነው። ተወለደ ቢሆን እንኳ ቀላል ነው። እሱም ከባድ ከመሆኑ ጋር ሊኖርም ሊሞትም ይችላል። ቃለ ያ ቡነየ ልጄ ሆይ ኢኒ አራ ፊል መናሚ አኒ አዝበሑክ፣ እኔ በህልሜ ሳይህ ተሳርደህ እያየሁ ነው አሉ። አራ ተደጋግሟል ማለት ከሸይጣን መስሏቸው ነበር ኢብራሂም መጀመሪያ ሲያዩት። ሲደጋገም ጊዜ የነቢያት ህልም ዋሕይ ነው። ከአብዱላህ ብን አባስ እንደተነገረው በሐዲስም ተዘግቧል። ከአላህ መሆኑን አወቁ። ማን ነው ለእርድ የቀረበው? ትክክለኛው ራጅሑ ኢስማዒል ናቸው። ከበርካታ ታቢዕዮች እንደዚሁ ደግሞ አህለል ኪታቦች አይሁድና ነሷራዎች ኢስሐቅ ነው ያሉበት ሁኔታ አለ። አልፎ ተርፎ ይሄን ከዑመር ከዓሊ ከብን አባስ የዘገቡም አሉ። ዓሊ ዑመር ብን አባስ ኢስሐቅ ነው ብለዋል ያሉ አሉ። እነ በገዊ ሌሎችም እንደዚህ አይነት ዘገባዎችን አስፍረዋል። ነገር ግን ሌሎች ሙሐቂቆች እርድ የቀረበው እንዳርደህ የታዘዝኩ ነው ምን ትላለህ ያሉት ኢስማዒል። ኢብኑ ከሲር ሌሎችም የመረጡት ይሄን ኢንሻአላህ ትክክለኛውም ይሄን የኢብኑ ዑመር የኢብኑ አባስም ጭምር። በአንዳንድ ዘገባዎች ኢብኑ አባስ ኢስሐቅ ነው ብለዋል ቢሉም ነገር ግን ከኢብኑ አባስ አህለል ኪታቦች አይሁዶች፣ ክርስቲያኖች አይሁዶች አህለል ኪታቦች ዋሽተዋል። ለእርድ የቀረበው ኢስሐቅ ሳይሆን ኢስማዒል ነው ብለው ይህም የታላላቅ አንጋፋ የታቢዒ ዑለሞች አስተያየት ነው። እነ ሰዒድ ብን ሙሰይብ ሰይዱ ታቢዒን የተባሉት አሻዕቢ፣ ሐሰን አልበስሪ፣ ሙጃሂድ ሌሎችም ይሄን መርጣ ኢስሐቅ ነው ያሉ የሚያቀርቧቸው ማስረጃ ነገሮች አሉ። ኢስማዒል ነው ያሉ ማስረጃዎች አሉ። ነገር ግን ማስረጃው የሚያመዝነው ኢስማዒል ነው ለእርድ የቀረበው የሚለው። ከዚህም አንዱ ወበሸርናሁ ቢኢስሐቀ ነቢየን ሚነ ሷሊሒን አለ። እዚሁ ላይ እንዳለ ስለ ኢስማዒል ካወራ ስለ አንድ ልጃቸው ካወራ በኋላ ያን ልጅም አዳነለት፣ በበግ ካስንለት፣ በትልቅ እርድ ካስንለት። ከዛ ታሪካቸውን ካወራ በኋላ አስከትሎ ሷሊሕ በሆነ በነቢይ በኢስሐቅ መበሰር ነው ይላል። ሁለተኛ ልጃቸው ከአልቁረጢ እንደተነገረው ዑመር ብን አብዱል ዐዚዝ ፍትሐዊው ኸሊፋ አንድን የአይሁዶችን አዋቂ ኋላ ላይ የሰለመ እስልምናው ያማረን ሰው ጠየቁት።
ከኢብራሂም ሁለት ልጆች መሃል ለእርድ የቀረበው ማን ነው አሉት። ኢስማዒል ነው ብሎ መለሰ። አህለል ኪታብ የነበረ የአይሁድ እምነት ተከታይ የነበረ ኋላ ላይ የሰለመውን ምሁር አዋቂ አንተ የአህለል ኪታቦችን የአይሁዶችን መጽሐፍ ታውቃለህና ከኢብራሂም ልጆች ለእርድ የቀረበው ማን ነው ብሎ ሲጠይቀው ኢስማዒል ነው። ከዛም ቀጥሎ አንተ የምእምናን አዛዥ ሆይ የሁዶችም አይሁዶችም ይሄን ያውቃሉ፣ ነገር ግን እናንተ አረቦችን ይመቀኟችኋል። የኛ አባት ነው ለእርድ ቀርቦ የዳነው ይላሉ የኢስሐቅ ዝርያ ስለሆኑ እነሱ፣ እናንተ ደግሞ የኢስማኤል ዝርያ ስለሆናችሁ እንጂ መጽሐፋቸው ላይ ለእርድ የቀረበው ኢስማኤል እንደሆነ ያውቃሉ። ይሄንንም ከሚያሳዩ ነገሮች አንዱ አብዱላህ ኢብኑ ዙበይር በሐጃጅ ዘመን እስከተገደሉበት ጊዜ ድረስ ኢስማኤልን ለማዳን የመጣው በግ ቀንዶች ካዕባ ላይ ተሰቅለው ነበር። ኢብኑ አባስ ይሄን እንዳዩ ተናግረዋል። ሌሎችም ኢስማኤል ሊታረዱ ሲሉ ወፈደይናሁ ቢذبحን ዐዚም በታላቅ እርድ አዳነው ካስነው ተብሏልና ያ በግ ከየት የመጣ ነው ወደፊት የምናየው ይሆናል። በዚህ መልኩ ኢስማኤልን ለማዳን መጥቶ የታረደው በግ ግንባር ሁለት ቀንዶች ካዕባ ላይ ተንጠልጥለው ነበር፣ ተሰቅለው ነበር፣ ደርቆ እንዲቆይ ተደርጎ ማለት ነው። ወከዛሊክ ኢብኑ አባስ ነፍሴ በእጁ ባለችው በአላህ እምላለሁ መጀመሪያ አካባቢ ላይ የበጉ ጭንቅላት ቀንዶች የካዕባ አሸንዳ ላይ ተንጠልጥሎ ነበረ ብላ ይሄ ራሱን የቻለ አንድ ደሊል ነው አሉ ኢብኑ ከሲር። ኢስሐቅ የነበረው ሻም አካባቢ ነው የኖረው፣ እዛም መካ ተወልዶ ያደጉት የኢብራሂም ልጅ ኢስማኤል ናቸው። እርዱም የተፈጸመው መካ ላይ ነው። የመካ ሰዎችም በጥንቃቄ ይዘው ቀንዱን ያቆዩትም ከዚሁ አንጻር ነው። ከዚህ ቁረይሾች የተወራረሱ የአያታችን ለአላህ ለእርድ የቀረበ ከዛ እሱን ለመካስ የመጣው በግ ብለው እንደ ቅርስ ይዘውት ቆይተዋል፣ ሲወራረሱት ቆይተዋል። ታላቁ የቋንቋ ሊቅ አቡ ዐምር ኢብኑ አልዓላ አስመዒ ጠይቀዋቸው ከኢብራሂም ልጆች የቱ ልጃቸው ነው ለእርድ የቀረበው ሲባሉ አቡ ዐምር ኢብኑ አልዓላ አንተ ሱመይሕ አስመዒ ሆይ አቅልህ የት ሄዶ ነው ይሄን ጥያቄ የምትጠይቀው? ኢስሐቅ ከመቼ ጀምሮ ነው መካ ሲኖር የነበረው? መካ ይኖር የነበረው እኮ ኢስማኤል ነው። እሱም ነው ከአባቱ ጋር ቤቱን የሰራው። ለቁም ነገር በቃ ተራራ ወጥቶ ለመውረድ በቃ የሚለው የአንቀጹ አገባብም ይሄን ነው የሚያሳየው ማለታቸው። ለመጨረሻም ጉዳይ ትንሽ ሰፋ ያለ ነው፣ ሁሉን የመዘርዘር አያስፈልግም። ከጥንት ጀምሮ በተፍሲር ሊቃውንቶች መካከል ኺላፍ ያለበት ጉዳይ። አህለል ኪታቦች ለእርድ የቀረበው ኢስማኤል እንደሆነ ያውቃሉ፣ መጽሐፋቸው ላይ በግልጽ ተነግሯል። የኢብራሂም የበኩር ልጅም እስማኤል እንደሆነ በእርግጠኝነት ያውቃሉ፣ ይናገራል። ግን ቀደም ሲል እንደተገለጸው መቀኝነት፣ ዘረኝነት ይዟቸው ይሄ ዝና ትልቅ ማዕረግ ወደ አረቦች ወደ ኢስማኤል እንዳይሄድ ፈልገው ተሕሪፍ አድርገው ቃላትን በማዛባት ይታወቃሉ። አዛብተውትም ስለዚህ ሐሳቡን ስንጠቀልለው ኢብኑ ከሲር ምን አሉ? የአህለል ኪታቦች የአይሁድና ነሷራ መጽሐፍት ውስጥ የኢብራሂም የመጀመሪያ ልጅ ኢስማኤል እንደሆነ ተነግሯል። ኢብራሂም ኢስማኤልን ሲወልዱ 86 ዓመታቸው ነበረ። ኢስሐቅ ሲወለድ ደግሞ 99 ዓመታቸው ነበረ። አህለል ኪታቦችም ዘንድ የአላህ ተባረከ ወተዓላ የመጀመሪያ ልጁን ብቸኛ ልጁን እንዲያርድ አዘዘው ይላል መጽሐፋቸው። አህለል ኪታቦችንም ቢሆን ኢብራሂምን አላህ ብቸኛ ልጁን እንዲያርድ አዘዘው ይላል። በአንዳንድ ዘገባዎች የበኩር ልጁን ይላል። እዚህ ጋር አይሁዶች የተለመደ የማዛባት ስራቸውን መስራት ጀመሩ። ኢስሐቅ የሚለውን ከዚህ ጋር እያይዘው ጨመሩበት፣ ጣልቃ አስገቡ። ይሄም የሆነው ኢስሐቅ የአይሁዶች አባት ስለሆነ ነው። ኢስማኤል የአረቦች አባት ስለሆነ ነው። ወሒደከ ማለት ኢስሐቅ የነበሩት ሻም ስለሆነ ኢብራሂም የነበረው መካ አካባቢ ስለሆነ ከአንተ ጋር የሚኖር ብቸኛ ልጅህም ማለት ነው የተፈለገበት አለ። መጨረሻ የማዛባት ጥገን ወሒድ የሚባለው ብቸኛ ሌላ ያልተወለደለት እንጂ ሌላ ሀገር ላይ ሌላ ልጅ ያለው ወሒድ አይባልም ማለታቸው። ሆኖም የተወሰኑ አይማዎች
ከደጋ ቀደምቶችም ቢሆን ኢስሐቅ ነው ያሉ አሉ። ከአንዳንድ ሱሐቦችም ይሄ ተዘግቧል። ለዚህ ማስረጃ የሚሆን የቁርአንም የሐዲስም ማስረጃ የለም። ቁርአን የሚያጠናክረው ኢስማዒል እንደሆነ ነው የሚመሰክረው። ኢላ አኺሪሃ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አድበሑከ ፈንዙር ማዳ ተራ። ምን ትላለህ አላህ ረደው ብሎኛል አላቸው። አማከሩት ልጃቸው ኢስማዒል ልጅ ከመሆኑ ጋር ሕፃን ከመሆኑ ልጅ ምንም አያውቅም ተብሎ ሁሉ ነገር ዝም ብሎ እሱ ላይ መጫን የለበትም። አንዳንዴ አባት እናት ምክንያታዊ ሆነው እንዲህ ነገር አስቤያለሁ፣ እንዲህ ላደርግልህ ነው፣ እንዲህ አይነት ቦታ ልወስድህ ነው፣ ፈቃደኛ ነህ፣ ዝግጁ ነህ፣ ምን ትላለህ መባል አለበት። ወላጅ ከልጆቹ ጋር መመካከር አለ። ልጆች እንዲያድጉ ሐሳብ መግለጽ እንዲችሉ፣ በአስተሳሰብ እንዲያድጉ ሐሳባቸውን መግለጽ እንዲችሉ፣ ደፋር እንዲሆኑ ይረዳቸዋል። ሁሉንም ነገር ወላጆች በራሳቸው ብቻ ወስነው አድርግ ብቻ ሊሏቸው አይገባም። እንደ ሸሪዓ መብታቸው ነው የሚጠቅም ነገር እስከሆነ ድረስ። ግን ልጆችን ተርቢያ ከማድረግ አንጻር ከማብቃት አንጻር ይሄ ልክ አይደለም። አንዳንዴ ልጆችን ማማከር ያስፈልጋል። ያውም ኢብራሂም እዚህ ጋር አላህ በዋሂ ባዘዛቸው ነገር ላይ ነው ማዳ ተራ ያሉት፣ ምን ትላለህ ያሉት፣ ያማከሩት። በዚህ መልኩ ያማከራቸው ቆራጥነታቸውን ለማወቅ ነው፣ ታዛዥነታቸውን የሰብራቸውን ጥግ ለማወቅ ነው ተብሎ ቃለ የተባረከው ልጅም አለ ያ አበቲ አባቴ ሆይ፣ ያ አበቲ ነው ታው፣ ያ አቢ ነው አስሉ ታው ከያ ኢዳፋ ዒወድ ነው። አበቲ በማለት ፋንታ ነው ያ አበቲ የተባለ። ያ አበቲ ከሆነ አበቲ ተብሎ አይሳብም፣ ያ አይጨመርበትም። ያ አበቲ ይፍዐል ማ ትኡመር፣ አባቴ ሆይ የታዘዝከውን ስራ። እዚህም ጋር አባቴ እያሉ ነው። ጨከንክብኝ፣ ማይታሰበውን አልክ። አባት እንደዚህ አይነት አንጀት አለው ወይ? አይደለም ማድረጉ ማሰቡ ራሱ ከአባት የሚመነጭ አይደለም ማለት ነው። እዚህም ጋር ቢሆን እያረድከኝም ቢሆን አባቴ ነህ፣ የታዘዝከውን አድርጋ። ይሄን ተራ ሰው ከመሬት ተነስቶ ልጁ ላይ መፈጸምም ማሰብም መናገርም መቀለድም አይቻልም። የኢብራሂምን ታሪክ እስቲ ልርገመው። ከደርስ በኋላ ቤት ገብቼ ልጄን ልፈትነው፣ ልጄ ላርድህ ነው፣ ቢላዋ ይዘህና ማለት ፈጽሞ አይቻልም። ይሄ የነቢያትን ደረጃ ለመግለጽ የተነገረ ነው። ከዛ በታች ባሉ ነገሮች ለሶላት እዘዘው፣ ለጾም እዘዘው፣ ልብሱን አስተካክሎ ለመልበስ እዘዘው፣ ይሄ ግራር ዛፍ የሚመስል ፀጉሩን ቆርጦ እንዲያስወግድ እዘዘው፣ በዚህ ፈተነው እና ፀጉሩን ልቆርጥልህ ነው በለው። ሱሪውን ለመቁረጥና ፀጉሩን ለማስተካከል ፈቃደኛ ያልሆነ ልጅ ላርደህ ነው ብትለው ጥሎ ይደፋል አይባልም ሲጀምር። ነገር ግን ነቢያት በዚህ ልክ እንኳ ታዘዋል። እኛስ ራስን መመዘኛ ልናደርገው ነው የሚገባው። ይፍዐል ማ ትኡመር፣ የታዘዝከውን ስራ። ቃለ ያ አበቲ ይፍዐል ማ ትኡመር ሰተጅዱኒ ኢንሻአላህ ሚነ ሷቢሪን፣ ከታጋሾች ሆኜ ታገኘኛለህ። አላህ ቢሻ ኖሮ አላህ ቢሻ ከታጋሾች ሆኜ ታገኘኛለህ። በእኔ አቅም አይሆንም ነገሩ፣ በአላህ ፈቃድ እኔ እሰብራለሁ፣ እታገሳለሁ። ትዕግስቱን አላህ ከሰጠኝ ለተበሩክ ነው ኢንሻአላህ ያሉት፣ ለመሸሽ ሳይ። ኢንሻአላህ ሁለት አይነት ነው፣ የተሕቂቅ እና የተበሩክ ኢንሻአላህ አለ። ተወዳጅ ማንኛውንም መልካም ነገር እንሰራለን ብለን ስንነሳ ቃል ስንገባ ኢንሻአላህ ማለት አለብን። ይሄ አላህ ካገዘኝ ማለት ነው፣ አላህ ካሳካልኝ በአላህ ፈቃድ ማለት። ሌላ ደግሞ የውሸት ኢንሻአላህ አለ፣ ማላከኪያ መሸሻ። እንደማይመጣ እያወቀ ኢንሻአላህ እመጣለሁ ይላል። እንደማይሰጥ እንደማያደርግ እያወቀ ኢንሻአላህ አደርጋለሁ። በተለይ ኸይር ነገር ላይ ይሄን ማለት አደጋው የከፋ ነው። አላህ ማድረጉን ሽቷል፣ አዟል። ያለቀ ጉዳይ ነው እንደ ዲን። አላህ ካለ ኢንሻአላህ፣ አላህ ከሻ ያሉ ቃል ገብቶ ቃልን ማፍረስ አግባብ አይደለም። ኢንሻአላህ የምንለው ለተሕቂቅ መሆን አለበት፣ ለተበሩክ መሆን አለበት። የታዘዙትን ለመፈጸም ሰብር ያስፈልጋል። ሰብር ደግሞ የታላላቆች መገለጫ ነው። ያለ ሰብር ታላቅነት የለም። ቢሶብሪ ወልየቂኒ ቱናሉ ኢማመቱ ፊዲን። አንድ ሰው ትልቅ ደረጃ ለመድረስ ዱንያዊና ኺራዊ ደረጃ ላይ ለመድረስ ሰብር ያስፈልጋል። በሰብርም ነው ሸይጣንን የምናሸንፈው፣ ወስዋስን የምናሸንፈው። ኢብራሂም፣ ኢስማዒል፣ የኢስማዒል እናት ሃጀር ሦስቱንም ሸይጣን ፈትኗቸው፣ ወስውሷቸው፣ ጎትጉቷቸው። ይሄን ሁሉ የተቋቋሙት ሦስቱም በሰብር። በዚህ ዙሪያ የሚነገሩ ብዙ እስራኤልያት አሉ። ልጁን ሐሳቡን ሊያስቀይር ሸይጣን እንደሞከረ ተነግሯል።
አይ እኔ ነኝ በህልም መጥቼ የተጫወትኩብህ ኢብራሂምንም እንዳላቸው ኋላ ላይ አቋማቸውን ሊያስቀይራቸው እኔ ነኝ በህልም መጥቼ እንዲህ አልኩ ያላቸው። እናቱ ሀጀርም ጋር ሄደው ልጅሽን ሊያርደው የወሰደው ነው አላህ ረድ ካለው ይረድ እንዳላቸው እናትም ተነው የተባረኩ ቤተሰብ ናቸው። ፈለማ አስለማ ሁለቱም ትእዛዙን በተቀበሉ ጊዜ በተግባር ለመፈጸም በተዘጋጁ ጊዜ ወይም ደግሞ ከኢብኑ አባስ እንደተነገረው አባት ለማረድ ቢስሚላህ ባለ ጊዜ ልጅ ለመሞት አሽሀዱ አን ላ ኢላሃ ኢለላህ ባለ ጊዜ ወተለሁ ሊልጀቢኒ አባት ልጁን በግንባር በደፋው ጊዜ ጀቢን ማለት መሀል ግንባር ሳይሆን በመሀል ግንባር ዳርና ዳር ላይ ያለው ይሄ ጀብሃ ይባላል። መሀል ግንባር በአረብኛ ጀብሃ ይባላል። ዳርና ዳሩ ጀቢን ይባላል። ስለዚህ በግንባሩ አንድ ጎን ማለት ነው። ኢብራሂም ልጃቸውን በጣሉ ጊዜ የሆነው ሆነ። ከባድ ፈተና ተከሰተ። ቆራጥነት ታየ፣ ታዛዥነት ታየ። ኢብራሂም ልጃቸውን መሬት ላይ ጥለው ቢላዋ አንገቱ ላይ አሳርፈው መገዝገዝ ጀመሩ። ቢላዋ አልቆርጥም ማለት አንስተው በድንጋይ እንደሳሉት ሁሉ ተነግሯል። ሁለት ሶስቴ ይሄኔ እምቢ ሲል ልጅ አባቴ ሆይ መጨከን አቅቶህ ነው፣ በሙሉ አቅምህ ቢላዋን እያንቀሳቀስክ አይደለም። ስለዚህ አይኔን እያየህ ይሄን የታዘዝከው መፈጸም ስለማትችል በግንባሬ ደፍተህ በጀርባ በኩል እርደኛ። ይሄኔም ኢብራሂም ሞከሩ አለይሂ ሰላም። ይሄኔ ከነሐስ የሆነ ቁርቁሩ አይነት ነገር የኢስማኤልን አንገት መጥቶ ሸፈነው እንዳሉ ከኢማም አሱዲ ታላቁ ሙፈስር ተነግሯል። ይሄኔ ቢላው እምቢ ብሎ እንደታጠፈም ተነግሯል። በአላህ ቁድራ ቢላው ያዚ እንጨትን ሊቆርጥ የሚችል የእንስሳትን አንገት ሊቆርጥ የሚችል ቢላዋ ደካማውን ስሱን የሰውን ልጅ አንገት መቁረጥ አቃተው። ቢልቁድረቲል ኢላሂያ በአላህ ቁድራ የአላህ ቁድራ ለማድረግ ብቻ ሳይሆን ለመከላከልም ጭምር ይጠቅማልና አልቆርጥም ማለት። ይሄኔ ኢብራሂም ተጠሩ። ወናደይናሁ ዋው ዛይዳ ነው ተብሏል። ኢብራሂም የታዘዙትን በቁራጥነት በተግባር ለማሳየት የሞከሩ ሳለ አላህ ጠራቸው። አያ ኢብራሂሙ አንተ ኢብራሂም ሆይ ቀድ ሰደቅተ ሩእያ ህልሙን አረጋግጠሃል፣ ተግብረሃል፣ የታዘዝከውን አድርገሃል። ቀድ ሐሰለ አልመቅሱዱ ሚን ሩእያከ ቢኢድጃዕከ ወለደከ ሊደብሓ ብን ከሲር ልጅህን እንድታርድ ህይወት እንድታጠፋ አባት ልጁ ላይ የማያደርገውን እንድታደርግ ሳይሆን እየተፈለገው ታዛዥነትህ በተግባር እንዲታይ ነው የተፈለገው። ልጅህን መሬት ላይ ጥለህ ቢላዋ አስተካክለህ አንገቱ ላይ አስቀምጠህ በመሞከርህ ፈተናውን አልፈሃል ተባለ። ሰዎች ገና ሲሰሙ አንዳንድ ትእዛዛትን ይሄ አይቻልም ይላል። አይቻልም ብለው ስላመኑ ስላልፈለጉት አይችሉም። ነቢያት፣ ደጋግ የአላህ ባሮች፣ ሙኽሊሶች አድርጉ የተባሉትን ምንም ይሁንም ሀገራችሁን ለቃችሁ ተሰደዱ፣ እሺ፣ ልጃችሁን ረዱ፣ እሺ፣ ይሄ ላንተ አይፈቀድም፣ ተው፣ እሺ፣ አድርግ፣ እሺ የሚሉ ናቸው። ስለዚህ በማድረግ ብቻ ሳይሆን በልብ በመወሰንም ሙእምንነት ይረጋገጣል። ጉዳዩ የሚጀምረውም ከልብ ነው። ከልቡ ጀምሮ የአላህን ሕግ የጠላ አክብሮ የተመለከተ ተግባሩ ይከብዳል። ኢና ከዛሊከ ነጅዚል ሙሕሲኒን ልክ እንደዚህ መልካም ሰሪዎችን እንመነዳለን። አላህን በመታዘዝ አድርጉ የተባሉትን ሁሉ እሺ ብለው በማድረግ ስራቸውን አሳማሪ የሆኑትን እንመነዳቸዋለን። ምንድነው ምንዳው የሚሆነው? ከጭንቅ እንገላግላቸዋለን። ኢብራሂምን እንደገላገሉ ልጅ ማረድ ከባድ ጭንቅ ነው፣ መከራ ነው። አይደለም ልጅን ማረድ መርፌ ለማስወጋት እኮ የሚሳሱ ወላጆች አሉ። ልጅ መርፌ ሲወጋ አላይም ብለው ጥለው የሚሄዱ ለመርፌ ወጊ ለነርስ ሰጥተው ይሄዳል። ማስገረዝ የሚከብዳቸው ወላጆች አሉ። እኔ አላስገረዝም ልጄን ብለው በሰራተኛ የሚልኩ አሉ። ፈከይፍ ልጅን አንገቱን ለመቁረጥ እያዩ በገዛ እጃቸው ያውም ከ80 ምናምን ዓመት በኋላ ያገኙትን ልጅ ያውም ለስራ ያደረሰን ልጅ ያውም መልካምና ታዛዥ ልጅ ያውም ሐሊም ቻይ አስተዋይ ብልጥ ልጅ ሙሉ የተሟላ ልጅን ረድተ ብለው ማለት ከባድ። ይሄ የሚፈጥረው ጭንቀት ከባድ። ህመሙን፣ ትኩሳቱን፣ ማቃሰቱን ማየት ማይሰሙ ወላጆች ብዙ ናቸው ልጃቸው። ይሄ ወላጅነት ጠቢዓ ነው። ኢብራሂም ከዚህ ሁሉ አልፈው ልጃቸውን ለማረድ ሙከራ አደረጉ። እሺ በማለታቸው ከዚህ ጭንቅ አላህ ገላገላቸው፣ ይቅር አላቸው። አላህ በጎ ሰሪዎችን፣ መልካም ሰሪዎችን፣ ስራ አሳማሪዎችን አላህ ወንጀላቸውን ይቅር ይላቸዋል፣
ከገቡበት መከራ ያወጣቸዋል፣ መልካም ምንዳን ይመነዳቸው። የትኛውም ጊዜ ላይ መልካም ሰሪ አላህ ከጭንቅ ይገላግላል። ልጅን ከማረድ ጭንቅ እንደገላገላቸው ኢብራሂምን ከሌሎችም ጭንቆች መልካም ሰሪን አላህ ይገላግላል። ኢነ ሃዛ ይሄ ልጅህን ረድ የሚለው ለሁወል በላኡል ሙቢን ግልጽ የሆነ ፈተና ነው፣ ግልጽ የሆነ ሙከራ ነው። አላህ ኢብራሂምን ሞከራቸው፣ ፈተናቸው። ኢብራሂም ግን ፈተናውን አለፉት። ኢዝ ብተላ ኢብራሂም ረቡሁ ቢከሊማትን ፈአተመሁና ጌታ አላህ ኢብራሂምን በተወሰኑ ትዕዛዛት ፈተነው። ፈአተመሁና ኢብራሂም ፈተናውን ደፈኗል። የወረቀት ጠረጴዛ ላይ ቁጭ ብሎ የሚሰራ ፈተና ቀላል ነው። የገንዘብ ፈተና ቀላል ከኢብራሂም ፈተና አንፃር በስንት ዓመት ያገኙትን ጓግቶ ያገኙትን ሷሊህ ልጃቸውን ረድ የሚልም ፈተና ተካቶ ነበርና ፈአተመሁና ፈተናውን ደፈኗል። የኢማን ፈተናን ከሚደፍኑ አላህ ያደርግ። ኢነ ሃዛ ለሁወል በላኡ አልሙቢን። በአንድ በኩል ፈተና ነው፣ በሌላ በኩል ደግሞ ጸጋ ነው። መከራ ስቃይ ውስጥ እያሉ በግ መጥቶ ገላገላቸው። ኢነ ሃዛ ለሁወል በላኡል ሙቢን ማለት አኒዕመቱል ሙቢን ማለት ነው ብለው እነ ሙቃቲል ፈስረውታል። ልጅ ማረዱ ትልቅ ፈተና ነው። ከልጅ ማረዱ ፈተና የሚገላግል በግ መምጣቱ፣ ትልቅ እርድ መምጣቱ ሌላ ጸጋ ነው። እንዴት ነው ቀድ ሰደቅተ ሩእያ የተባሉት ኢስማዒል ኢብራሂም ልጃቸውን ሳያርዱ የተባለ እንደሆነ የተፈለገው ቅድም እንዳልነው ማረዱ፣ ነፍስ ማጥፋቱ፣ ጭካኔ የሚባል ነገር ማድረጉ አይደለም የተፈለገው። በሁሉም ነገር አላህ ሲያዘው ኢብራሂም ታዛዥ መሆናቸውን በተግባር አላህ በዕልሙ ያውቃል እኮ እሱ በሚያውቀው ሳይሆን ሰዎች የሚመነዳው የሚቀጠው ትእዛዝ መልእክት ደርሷቸው ለመልእክቱ በሰጡት ምላሽ። እዚህ እውነተኛ ሙስሊም ነን የኢብራሂም ተከታይ ነን የምንል ሰዎች ከዚህ ያነሱ ነገሮችን አድርጉ ተብለን ማናደርግ ከሆነ፣ ተው ተብለን ማንተው ከሆነ፣ አቂቃ አለት ተብሎ ብሩ የሚያሳዝነው ሰው፣ ወድሕያ አለት ተብሎ ብሩ የሚያሳዝነው ሰው፣ በነቢዩ ሱና መሰረት ልብስን መጎተት ክልክል ነው፣ የሙስሊም ልብሱ እስከ ባቱ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም፣ ሱሪህን ቆረጥ ተብሎ ጨርቅ መቁረጥ የሚያሳዝነው ሰው፣ ለአላህ ብላ ሰፋ ያለ ልብስ መልበስ ጅልባብ ንቃብ ማድረግ የሚከብዳት ሴት አለች። ስሜታቸውን መቁረጥ ያቃታቸው ሰዎች አሉ። ከመሆኑም ጋር ስማቸው ኢብራሂም ነው፣ ልጃቸው ኢብራሂም ነው። የኢብራሂምን ታሪክ ሲሰሙ ከንፈር ይመጣሉ። ስንት ያልተቆረጡ መጥፎ ገመዶች ያሉ ወደ ጀሃነም የሚጎትቱ ኢብራሂም የልጃቸውን አንገት ለመቁረጥ ተዘጋጅተዋል። ወፈደይናሁ ቢذبح عظيم በታላቅ እርድም ካስነው አዳነዋ። ኢስማኤልን አላህ አዳናቸው በታዛዥነታቸው፣ ኢብራሂምንም ልጃቸውን ከማጣት አላህ አዳናቸው በታዛዥነታቸው። ذبح عظيم ማለት ታላቅ እርድ ማለት ነው። በጣም የደለበ ያማረ መልኩ የሚያምር በግ ጅብሪል ይዞ መጥቶ ነው ያዳናቸው ኢስማኤልን ተብሏል። ኢብራሂም ሆይ ልጅህን ልቀቀው፣ ይሄም በግ እረድ ተብሎ ተሰጣቸው ተብሏል። ጅብሪል አላሁ አክበር አለ፣ በጉም አላሁ አክበር አለ፣ ኢብራሂምም አላሁ አክበር አሉ፣ ልጃቸውም አላሁ አክበር አለ ተብሏል። ተክቢሮች በዙ ቦታው። ኢብራሂም ልጃቸውን ለቀው ፈተናውን አልፈው ሚና የእርዱ ስፍራ ላይ ከሰማይ የመጣን በግ አረዱ ተብሏል። ይሄም በግ በተመለከተ ከጀነት ለ40 ዓመት ደልቦ የመጣ በግ ነው ያሉ አሉ። ከሰማይ ወረደ። ከመካ ተራራዎች ካንዱ ላይ የመጣ የጫካ በግ ነው። ይሄ ለማዳ የቤት እንስሳው በግ ሳይሆን ሌላ የሜዳ በግ ነው የመጣው ተብሏል። የሆነው ሆኖ ቁርአን ላይ ወፈደይናሁ ቢذبحን عظيم በታላቅ ባማረ በደለበ እርድ ካስ ነው ተብሏል። ወተረክና ዐለይሂ ኢብራሂም ላይ ተወን ፊል አኺሪና የኋለኞቹ ህዝቦች ላይ መልካም ዝናን፣ በጥሩ መወሳትን፣ መወደድን፣ መከበርን ለኢብራሂም አተረፍንለት። ልጁን ለአላህ ለማለት የተዘጋጀ ሰው እንደው እዚህ ዱንያ ላይ እንኳ በመልካም ዝና ይታወሳል። ታሪኩ ሁሌ ይወሳል። ሁሉም ኢብራሂም የኛ ነው ይላል። ሙስሊሞችም ኢብራሂም የኛ ነው ይላሉ፣ ክርስቲያኖችም ኢብራሂም የኛ ነው ይላሉ፣ አይሁዶችም ኢብራሂም የኛ ነው ይላሉ። ቁርአን ደግሞ አሊ ዕምራን ላይ ለዚህ መልስ ሰጥቷል። ማ ካነ ኢብራሂም የሁዲያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ወማ ካነ ምን ሙሽሪክ። አይሁዶች ኢብራሂም የኛ ነው አሉ፣ አይሁድ ነበር አሉ። አይሁድነት የመጣው ከኢብራሂም በኋላ ነው። የኢብራሂም ልጆች ናቸው። ያዕቁብ ነው ይሁዳ የሚባለው። እንዴት ነው ኢብራሂም ይሁድ የሚሆነው? ይሁዳ ነበር። ክርስትናም ከኢብራሂም በኋላ ነው የመጣው። እንዴት ነው ኢብራሂም ክርስቲያን የሚሆነው? ኢሳ የኢብራሂም ተከታይ እንጂ ኢየሱስ የኢብራሂም ተከታይ እንጂ ኢብራሂም የኢየሱስ ተከታይ አይደለም። ሙሽሪኮችም ጣዖት አምላኪዎችም ኢብራሂም የኛ ነው አሉ። ኢብራሂም አይሁድም ክርስቲያንም አጋሪም አልነበረም። ይልቅ ቀጥ ያለ ሙስሊም ነበር። ስለዚህ የኢብራሂም ተከታዮች ማን ናቸው? ሙስሊሞች ናቸው። ሰላሙን ዐላ ኢብራሂም ከአላህ የሆነ ሰላም ኢብራሂም ላይ
ይስፈና ከሁሉም ጉዳት አደጋ ኢብራሂምን አላህ ሰላም ያደርጋቸው ዱንያ አኺራ ላይ ከذلك نجزي المحسنين ራሳቸውን ስራቸውን እምነታቸውን ጸባያቸውን ያሳመሩን በዚህ መልኩ እንመነዳለን إنه من عبادنا المؤمنين ኢብራሂም ከትክክለኛ አማኝ ባሮቻችን መሃል አንዱ ነው በል ከቆራጡ ሙእሚኖች ለነቢያት ሁሉ አርአያ ከተደረጉት የአላህ ባሮች መሃል አንዱ ተራ ሙእሚንም አይደለም ኢብራሂም ኡሉል ዐዝም የሚባሉ ታላላቅ ነቢያት አሉ ከነዚህ አንዱ ናቸው የነቢ መሐመድ አባት ናቸው ልጅ ተወልዶላቸው ነቢ አለይሂ ሰላቱ ሰላም ትናንት ማታ ልጅ ተወለደልኝ በአባቴ ስም በኢብራሂም ስም ሰየምኩት ብላ ወበሸርናሁ በኢስሐቅ እንደገና ዳግም አበሰርነው በኢስሐቅ በሚባል ልጅ ነብይ የሆነ من الصالحين ከደጋጎች የሚመደብ ከደጋጎች የሆነ ነብይም ነው ሷሊህ ነው ሁሉም ነብይ ሷሊህ ነው ሁሉ ሷሊህ ግን ነብይ አይደለም ሷሊህ ሆኖ ነብይ ያልሆነ አለ ኢስሐቅ ነብይም ናቸው ሷሊህም ናቸው ይሄ የታረደው ለእርድ የቀረበው ኢስማኤል እንደሆነ ከሚያሳዩ ግልጽ ማስረጃዎች መሃል አንዱ ነው ምክንያቱም ስለ ኢስማኤል ከላይ አውርቶ እንደገና ወበሸርናሁ በኢስሐቅ በኢስሐቅ አበሰርና ኢስሐቅ ደግሞ ያዕቁብ የሚባል ልጅ እንደሚወለድለትም አላህ አበስሯል የሚታረደው ለእርድ የቀረበው እረድ የተባለው ኢስሐቅ ቢሆን ኖሮ ወሚን ወራ ኢስሐቅ ያዕቁብ ኢስሐቅን እንደሚወልድ አበሰር ነው ከኢስሐቅ በኋላም ኢብራሂም በህይወት ያሉ ያዕቁብ የሚባል የልጅ ልጅ እንደሚወለድለትም አበሰር ነው ይላል በአንድ በኩል ኢስሐቅ የሚባል ልጅ ይወለድልሃል እሱም ልጅ ይወልድልሃል የልጅ ልጅ ታያለህ በሱ ተብሎ ሳለ እረደው እንዴት ይባላል ፈተናው የተሟላ ፈተና አይሆንም ስለዚህ ለእርድ የቀረበው ኢስማኤል ነው ማለት ነው ወባረክና ዐለይሂ ኢብራሂም ላይ ባረክ ወዐላ ኢስሐቅም ላይ ጸጋን አበዛንላቸው ማለት ዝርያዎቻቸው ውስጥ ነቢያትን አበዛን ማለት ይሄ ነው አንድ ሰው ዘሩ በረካ ሆነ የሚባለው ልጆቹ መልካም ሲሆኑ ደጎች ሲሆኑ ሷሊሖች ሲሆኑ ሙእሚኖች ሲሆኑ ዱንያ ላይ አኺራ ላይ ስምን በጥሩ የሚያስጠሩ ሲሆኑ ወሚን ዙርየቲሂማ ከሁለቱም ዘር ውስጥ ከኢስማኤልም ከኢስሐቅም ከኢብራሂም ዘር ውስጥ ሙሕሲኑን ስራ አሳማሪ አማኝ ጥሩ ሰው አለ ወዛሊሙን ሊነፍሲሂ ራሱን የበደለም አለ የሚበደልም አለ ወንጀለኛ ከሃዲ ይሆን ሙቢኑን ከሃዲነቱ ግልጽ የወጣ ከኢብራሂም ከኢስሐቅ ልጆች ውስጥ አይሁዶች አሉ በአላህ የከፈሩ ነሳራዎች አሉ ኢሳን ያመለኩ ሙእሚኖችና ሙሕሲኖች አሉ ሙስሊሞች የሆኑ ጀዐለኒ ወኢያኩም ሚነ المحسنين إنما على كل شيء قدير وبالإجابة جدير والله تعالى أعلم بسم الله الرحمن الرحيم وقال إني ذاهب إلى ربي سيهدين رب هب لي من الصالحين فبشرناه بغلام حليم فلما بلغ معه السعي قال يا بني إني أرى في المنام أني أذبحك قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين إنه من عبادنا المؤمنين
وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق ومن ذريتهما محسن وظالم لنفسه مبين. بسم الله الرحمن الرحيم.